ማስረጃው በእጄ ገብቷል። ዝግጁ ስሆን ሁሉንም እናገራለሁ። ይህ የአርቲስት ሙሉዓለም ጌታቸው ባለቤት የሶኒያ ንግግር ነው። በቅርቡ የመጀመሪያ ልጇን የተገላገለችውን አራስ እንዲህ ያስመረራትና ድምፃዊት ቬሮኒካ አዳነን በዚህ ውዝግብ ውስጥ ስሟ እንዲነሳ ያደረገው ሚስጥር ምንድን ነው? በማህበራዊ ሚዲያ የተናፈሰው ወሬስ ምን ያክል እውነት ነው? በየቲክቶክ የሚዘዋወሩት ፎቶዎችና አራሷ አንስት በውስጥ መስመር ማስጠንቀቂያዎች ደረሱኝ ስትል የተናገረችውስ ምንድን ነው? ዛሬ የአደባባይ ሚስጥር የሆነውን ይህን ጉዳይ በሁለቱም ወገኖች የተነሳውን ውዝግብ በጥልቀት እንመለከታለን። ቬሮኒካ የሰው ባል አራስ ሚስት ያለችው ጋር ተኛች። ቬሮኒካ አዳነን ምን ነካት? ሙሉዓለም ባለቤቱ ሶኒያ ገና የአንድ ወር አራስ ሆና እሷንና ልጁን ጥሎ በመሄድ ከድምፃዊት ቬሮኒካ ጋር ግንኙነት እንደጀመረ ሁላችንም የምናውቀው እውነት ነው ያለው ሰው ማን ነው? ምላሹን ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። አርቲስት ሙሉዓለም ጌታቸው 7 ዓመት ከቆየበት ከመጀመሪያ ትዳሩ በፍቺ መለየት በኋላ ሶኒያ ከተባለችው ከዚህች እንስት ጋር አዲስ ህይወት መመስረቱ ይታወሳል። ነገር ግን ሰሞኑን ከቤታቸው አጥር አልፎ የወጣው መረጃ እጅግ አስደንጋጭ ሆኗል። ለዚህ ሁሉ መነጋገሪያ ምክንያት የሆነው ደግሞ ባለቤቱ ሶኒያ በቲክቶክ ገጿ ላይ ያጋራችው ቪዲዮ ነው። ሶኒያ በቪዲዮ ላይ በምሬት እንዲህ ስትል ትደመጣለች። አረ እንዴት ቻልሽበት የሚያስብሉ ብዙ ፈተናዎች አጋጠሙኝ። በጣም ነው የገረመኝ። ነገሮች ሁሉ ኖርማል ሆነዋል። ሰው በአስተሳሰቡ እንጂ በተግባሩ ከእንስሳ የማይለይበት ደረጃ ላይ ደርሷል ትልና አክላም ነውር የሚባሉ ነገሮች መቅረታቸውንና ሰዎች ፈጣሪን መፍራት እንደተው በመጥቀስ አንዳንዱ ሰው በድን ሆኗል፣ ግፍ እየሰራ ደረቱን ነፍቶ ይሄዳል ስትል በትዝብት ተናግራለች። በተለይ ሶኒያ ገና ራስ ቤቱና እንዲህ አይነት ከባድ ቃላትን መጠቀሟ የብዙዎችን ትኩረት ስቧል። በሰው ህይወት ላይ ግፍ መፈጸም ኖርማል ሆኗል፣ ግን ጊዜው ሲመጣ ለሰራችሁት ግፍ ትከፍሉበታላችሁ በማለት ያስተላለፈችው ማስጠንቀቂያ ባለቤቷ ታዋቂ አርቲስት ከመሆኑ ጋር ተያይዞም በእርግጥ ምን ደርሶባት ይሆን የሚል ትልቅ ጥያቄን በህዝቡ ዘንድ እንዲፈጠር አድርጓል። ጊዜው ይሄድ ምንም ይበል ተከታተላችሁ። የሶኒያ ቪዲዮ በማህበራዊ ሚዲያ መነጋገሪያ ከሆነ በኋላ የብዙዎች ጥያቄ አንድ ነበር። በእርግጥ ምንድነው የተፈጠረው? ሶኒያም ለዚህ ጥያቄ ምላሽ ለመስጠት ብዙም ሳትቆይ በቲክቶክ ላይ ብቅ አለች። በቆይታዋም ነገሩ የቆየ መሆኑን ስትገልጽ በውስጥ መስመር የተላኩልኝ ነገሮች አሉ፣ ከተላከልኝም 1 ወር ሆኖታል ስትል መረጃው በእጇ ከገባ ቆይታ ማድረጉንም አደባብሳ ተናግራለች። ምንድነው የተላከልሽ ግልጽ ብታደርጊው ተብላ ስትጠየቅም ማስረጃው በእጄ ነው፣ ስም መጥቀስ ግን አሁን አልፈልግም። 1 ወር ሙሉ ዝም ያልኩት በቂ መረጃ እስካገኝ ነበር። አሁን ግን ሁሉንም አግኝቻለሁ። ዝግጁ ስሆን ሁሉንም ነገር አደባባይ አወጣለሁ ስትል ተናግራለች። በዚሁ የቀጥታ ስርጭት ወቅት ነው እንግዲህ የድምፃዊት ቬሮኒካ አዳነ ስም መነሳት የጀመረው። ሶኒያ ስም ለመጥቀስ ባትፈልግም የላይቭ ስርጭቱ መሪ የቬሮኒካንና የሶኒያን ባለቤት የሙሉዓለምን ፎቶዎች ጎን ለጎን እያሳየ ጉዳዩ በሁለቱ መካከል ስላለው ድብቅ ግንኙነት ነው አይደል? እነሱ ናቸው ሲል ጥያቄ አቅርቦላታል። ሶኒያም ድምፃዊቷን በግል እንደማታውቃት ገልጻ እኔ እሷን በግል አላውቃትም፣ ግን ብዙ መረጃዎች ደርሰውኛል ስትል የሰጠችው አሻሚ ምላሽ ጥርጣሬውን ይበልጥ አባብሶታል። ነገሩ ገና ነው። እንደ ሶኒያ አገላለጽ ከሆነ አንድ ድርጊቱን በቅርብ የተመለከተ ሰው የሚደረገውን ነገር አይቼ ነው ራስሽን እንድትጠብቅ ይፈልጋለሁ በማለት በውስጥ መስመር መረጃው እንደደረሳት ትናገራለች። ይህንን መረጃ በወቅቱ ብዙ አርቲስቶችና የሙያ ባልደረቦቿ እንደሚያውቁት ጭምር ፍንጭ ሰጥታለች። ይባስ ብሎም ቲክቶክ ላይ ግፍ መፍራት ቀረ ወይ በማለት ቪዲዮ ከሰራች በኋላ በርካታ የማስፈራሪያ መልእክቶች እየደረሷት መሆኑን መግለጿ የጉዳዩን አሳሳቢነት አሳይቷል። በተጨማሪም ሶኒያ በቀጥታ ስርጭት ላይ ያለች ስልኳ በተደጋጋሚ ሲደወል መታየቱ ሌላው ትልቅ የመነጋገሪያ ነጥብ ነበር። ሁኔታውን ይከታተሉ የነበሩ ተመልካቾች ላይቭ ላይ እውነቱን እንዳትናገር እነሱ ናቸው እየደወሉ የሚያስጨንቋት ብለው እንዲጠረጥሩና ታሪኩን በከፍተኛ ጉጉት እንዲከታተሉት ምክንያት ሆኗቸዋል። ነገሩ እየተካረረ ሲሄድ ማህበራዊ ሚዲያው በተለያዩ ያልተረጋገጡ ወሬዎችና ፎቶዎች ተጥለቀለቀ። በዚህ መሃል ግን ተመልካች ሊያስተውለው የሚገባ አንድ ትልቅ ነጥብ አለ። በአሁኑ ሰዓት በሙሉዓለምና በቬሮኒካ ስም ሁለቱ አብረው ተኝቶ የሚያሳየው እንደዚህ አይነት ምስል በሰው ሰራሽ አስተውሎት ወይም በኤአይ የተፈጠረ የሐሰት ፎቶ ነው። ብዙ ሰው እነዚህን ምስሎች እንደ እውነተኛ ማስረጃ በመቁጠር ትዳርና አራስ ሚስት ባለችው ሰው ላይ እንዲደረጋል በሚል ቁጣቸውን እየገለጹ ነው። በድምፃዊቷ ላይም ቬሮኒካ ምንነካት ለምን በሰው ትዳር ውስጥ ትገባለች የሚሉ ትችቶች ሲሰነዘሩባት፣ በአርቲስት ሙሉዓለም ላይ ደግሞ ትዳር አልበረክትለት አለ ወይ? ሁለቱ አይበቃውም ነበር ወይ? ይባስ ብሎ አራስ ሚስት ላይ መደራረብ ጀመረ።
በሚል ተከታታይ የሆኑ ነቀፌታዎች እየወረዱበት ይገኛሉ። ለዚህ ሁሉ ጥርጣሬ መባባስ እንደ ትልቅ ማገዶ የሆነው ደግሞ ቬሮኒካ በሙሉ ዓለም የቲክቶክ ፖስቶች ላይ ሁሌም ኮሜንት የምታስቀምጥ መሆኑ ነው። ከዚህ ቀደም አብሮ የሰሯቸው በርካታ ቪዲዮዎችና በመካከላቸው የሚታየው ልዩ ቅርበታቸው ብዙዎች ነገሩ እውነት ሊሆን ይችላል ብለው እንዲጠረጥሩ ምክንያት ሆኗል። በእርግጥ ቬሮኒካና ሙሉ ዓለም በአካል የሚገናኙ ወዳጆች እንደሆኑ የአደባባይ ሀቅ ነው። ታዲያ ግን እነዚህ ያልተረጋገጡ መረጃዎችና የተቀናበሩ ፎቶዎችና የሰዎቹ የቆየ ቅርበት ተዳምረው ጉዳዩ በማህበራዊ ሚዲያ ላይ ዋነኛ አጀንዳ ሆኖ እንዲቀጥል አድርገውታል። ጉዳዩን ይበልጥ አሳሳቢ ያደረገውና በማህበራዊ ሚዲያው ላይ ትልቅ ቁጣን የቀሰቀሰው ደግሞ አንድ የቅርብ ሰው ነኝ ያለ ግለሰብ በሌላ ቲክቶክ ላይቭ ላይ ቀርቦ የሰጠው አስደንጋጭ ምስክርነት ነው። ይህ ግለሰብ ሙሉ ዓለም ባለቤቱ ሶኒያ ገና የ1 ወር አራስ ሆና እሷንና ልጁን ጥሎ በመሄድ ከድምፃዊት ቬሮኒካ ጋር ግንኙነት እንደጀመረ ሁላችንም የምናውቀው እውነት ነው ብሎ በድፍረት መናገሩ ቀድሞውኑ ሚንተከተክ የነበረውን ጥርጣሬ ይበልጥ አቀጣጥሎታል። ይባስ ብሎም ለወሬው እንደ ትልቅ ማረጋገጫ የቀረበው ሌላው ነጥብ የልጃቸው የክርስትና በዓል ነው። ሶኒያ ብቻዋን ሆና ያለ ባለቤቷ ሙሉ ዓለም የልጇን ክርስትና ስታከብር ታይታለች መባሉ ብዙዎችን አስገርሟል፣ አንዳንዶቹን አስቆጥቷል። አባት በልጁ የክርስትና ቀን እንዴት አይኖርም? የት ሄዶ ነው? የሚሉ ጥያቄዎች በየቦታው እንዲነሱ አድርጓል። ይህ ክስተት ደግሞ ብዙዎች ሙሉ ዓለም በእርግጥም አራስ ሚስቱን ጥሎ ሄዷል የሚለውን ወሬ እንደማያጠራጥር እውነት እንዲቀበሉትና በሁለቱ አርቲስቶች ላይ ያላቸው ትችት እንዲበረታ ምክንያት ሆኗል። ነገሩ ዛሬ የተጀመረ አይደለም፣ የቆየ ሚስጥር እንጂ የሚሉ ወሬዎች አሁን ማህበራዊ ሚዲያን እያጥለቀለቁት ይገኛሉ። ብዙ የቲክታክ ተከታዮች ወደ ኋላ በመመለስ አርቲስት ሙሉ ዓለምና ቬሮኒካ ዳነ ቀደም ሲል አብሮ የሰሯቸውን በርካታ ቪዲዮዎች እንደገና እየተመለከቷቸው አስተያየት እየሰጡባቸውም ነው። እነዚህን የቆዩ ቪዲዮዎች በጥልቀት የሚመረምሩ ተመልካቾች በሁለቱ መካከል የሚታየውን ልዩ ቅርርብ ከመደበኛ የሥራ ባልደረባነት ያለፈ ነው እንዲሉ አድርጓቸዋል። ብዙዎቹም ያኔም ቢሆን በመካከላቸው ልዩ የሆነ ፍቅር ስሜት እንዳለ እናውቅ ነበር፣ የሚሰማና አጣን እንጂ ገብቶን ነበር የሚሉ አስተያየቶችን በስፋት እየሰነዘሩ ይገኛሉ። ይህም ቀድሞውኑ በጥርጣሬ ለነበረው ዝብ እንደ ትልቅ ማገዶ ሆኖ ወሬው ከቀን ወደ ቀን እንዲጋጋልና የብዙዎችን ጥርጣሬ ወደ እውነት እንዲጠጋ አድርጎታል። በተጨማሪም በማህበራዊ ሚዲያ ላይ ያለው የሁለት ጎራ ፍጥጫ የታሪኩ ሌላኛው ገጽታ ሆኗል። የሶኒያ ደጋፊዎች አራስ ናት መበደል የለባትም ግፍ ነው በማለት በሙሉ ዓለም ላይ ወቀሳ ሲያወርዱም፣ የቬሮኒካ አድናቂዎች በበኩላቸው ያለበቂ ማስረጃ የሰው ስም ማጥፋት ነውር ነው፣ ስኬታማ ስትሆን ጠብቆ እንዲህ ስሟን ማጉደፍ ተገቢ አይደለም ሲሉ በጽኑ ይከራከራሉ። ይህ በደጋፊዎች መካከል ያለው የእርስ በርስ የቃላት ጦርነት ደግሞ ጉዳዩን ይበልጥ አሟሙቆታል። እንግዲህ እስካሁን ድረስ ማህበራዊ ሚዲያውን እያነጋገረና ብዙዎችን በሁለት ጎራ ከፍሎ እያከራከረ ያለው የሶኒያ የአርቲስት ሙሉ ዓለም ጌታቸውና የድምፃዊት ቬሮኒካ ዳነ ጉዳይ ባጭሩ ይህን ይመስላል። ሶኒያ ማስረጃው በእጄ ነው ዝግጁ ሲሆን ሁሉንም አውጣለሁ ብላ ብትዝትም እስካሁን ድረስ ግን ከአርቲስት ሙሉ ዓለምም ሆነ ከድምፃዊት ቬሮኒካ ዳነ በኩል የተሰጠ ምንም አይነት ይፋዊ ማብራሪያም ሆነ ምላሽ የለም። ይህ የሁለቱ ወገኖች ዝምታ ደግሞ ለወሬው መባባስ ሌላው ምክንያት ሆኗል። ለመሆኑ እናንተ የምንወዳችሁ የቻናላችን ቤተሰቦች በዚህ ግራ የሚያጋባ ጉዳይ ላይ ምን ትላላችሁ? አንዲት አራስ እናት እንዲህ መራር ቃላትን ተጠቅማ እንድትናገር የሚያደርጋትስ ምን አይነት በደል ቢደርስባት ነው? በእርግጥስ በየቦታው የሚዘዋወሩት ፎቶዎች እና መረጃዎች እውነተኛ ሚስጥሮች ናቸው? ሐሳብ አስተያየት እንዲሁም ትዝብታችሁን በሐሳብ መስጫው ላይ ብታሰፍሩልን ይደርሰናል። የምንወዳችሁ እንግዲህ ይህ ቪዲዮ ለሌሎችም እንዲደርስ ላይክ ማድረጋችሁን አትዘንጉ። እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ መረጃውን አድርሷቸው። በዚህ ጉዳይ ላይ የሚወጡ አዳዲስ መረጃዎችና የባለቤቶቹን ምላሽ ይዘን እስክንመለስ ድረስ ኢትዮ ትሩዝን ሰብስክራይብ በማድረግና የደወል ምልክቷን በመጫን ሰፊውን ቤተሰባችን እንድትቀላቀሉ ተጋብዛችኋል። የምንወዳችሁ ጥንቅራችን እስከ ማብቂያው ስለታደማችሁን ሞቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።